ሰላም ውድ ቤተሰቦች እንዴት ናችሁ? ዋው ደስ በሚል ፕሮግራም ማለት ነው። ብሩኬም ወደ እነ አብርሽ ተመልሷል ማለት ነው። ሩታ እንኳን ደስ ያለሽ ብለናል። የቤት ባለቤት ሆናለች። እንግዲህ የቤት ባለቤት ልጇን ይዛ ያው እንግዲህ ሰሞኑን አብረዋ ሲሟገቱት የነበሩት ነበሩ ማለት ነው። እነማናቸው እነ ካሌብ ምናምን ካሌብ እንደውም ወደ ውጭ ትሄድ እያለ ሲታገል የነበረው ልጅ ነበረ። እኛ ደስ መግዛት ትፈልግ ነበረ፣ ግን ያው ምን ታረጉታላችሁ የራሳችሁ ስትሆኑ ነው እና በጣም አሪፍ ነበረ። እውነቴን ነው የምላችሁ፣ አይገኝም እንዲህ በጣም አሪፍ ነበረ። ወይኔ አለመኖሬ ግን እንደ ኢትዮጵያ ለመሆኔ ብዙ ነገሮች እያመለጡ ነው ማለት ነው። ቤቱ ራሱ በጣም አሪፍ ነው። ባለ አንድ መኝታ ቤት 5 ነጥብ ምናምን በጣም አሪፍ ነው። እውነቴን ነው የምላችሁ፣ በጣም ነው እንትን ያልኩት ማለት ነው። እንደዚህ ደግሞ አዳዲስ የሚሰሩ ቤቶች አሪፍ ናቸው እና እስቲ ቆይ ያለው ገብቻ ያለው እንጂ እኔም መግዛት እፈልግ ነበረ እንደዚህ በቅናሽ በአብርሽ ነው የመጣሁት ብዬ ማለት ነው። እና እስቲ ቆይ እሞክራለሁ፣ ደውላለሁ ስልካቸውን ወስጄ ማለት ነው። በጣም አሪፍ ነው፣ ግን አሁን ችግሩ ብሩ በእጄ የለም ማለት ነው። ያው መኪናው አልተሸጠም ቁጭ ብሏል ይዞት ማለት ነው እና በጣም አሪፍ ነበረ ማለት እንደዚህ ቅናሽ ሲሆን ካልገዛችሁ ራሳችሁ ስትሆኑ ግን ተከታትላችሁ በቃ ስትሉ ያመልጣችኋል፣ ብዙ ነገሮች ያመልጧችኋል እና በጣም ደስ ይላል። ሩታዬ እንኳን ደስ ያለሽ ብለናል። እንግዲህ ታርቃችሁ ደግሞ ልጃችሁን አብራችሁ ለማሳደግ ያብቃችሁ እያል እኔ ፕሮግራም አንደኛው ፕሮግራም አለመገኘቴ በጣም አዝናለሁ ይላል። የት ልትሄድ ነው? እውነት ነው እንዲ ቀለበቱ ልታረግ ልትሄድ ነው? ወዴት ነው የምትሄደው? እንደዚህ ተብሎማ የለም። አብርሽ እሄዳለሁ ምናምን የምትለውን እኔ አልገባኝም። የት እንደሚሄድ ግን አይታወቅም። ፕሮግራሙ የት እንደሆነም አይታወቅም። ወይስ የማይገኝበት ቦታ ይሆናል ብዬ አስባለሁኝ። ግን በነገራችን ላይ በጣም ደስ ይላል። ቤትም ተገዝቶላታል፣ ባለ አንድ መኝታ ቤት። ያው ከልጅሽ ጋር እንደሚበቃሽ እርግጠኛ ነኝ። ወደፊት ደግሞ አብራችሁ ተሆናችሁ ትገዛላችሁ ብዬ አስባለሁ ማለት ነው። እንደዚህ አይነት ባል አያምልጥሽ ሩታዬ። ያው ይቅርታውን ተቀብለሽ አብራችሁ ብትሆኑ በጣም ደስ ይላል ብዬ ነው የማስበው ማለት ነው። አንዳንዴ ሲያመልጡን አናውቅምና አያምልጥሽ ሩታዬ። እንግዲህ አብራችሁ ለመሆን አብራችሁ ሆናችሁ ደግሞ ለማየት ያብቃን እንላለን እኛም ልጃችሁን ለማሳደግ አብራችሁ ናችሁ እና በጣም ደስ ይላል። እነ ሄርሜላ እንግዲህ ሲናደዱ ያው ተኮራምታ ማለት ነው። እንትሎ አድናቂዎቿም ውሸት ነው ዛሬ ቀለበቱ ፕሮግራም አልቀረም ብያሉ ነው እንግዲህ እናያለን። እንግዲህ በነገው ቪዲዮ ደግሞ ምን እንደሚያሳዩን እናያለን ማለት ነው። እንደዚህማ ሆኖ እንደዚህ እህቶቹ ደስታ በደስታ ሆነው ለጓደኞቹ ራሱ እንግዲህ ይሄ ነገር ድራማ ነው ማለት ነው መሰለኝ። ይኸው ብሩኬም እኮ ከነሱ ጋር ተለጠፈ ማለት ነው። ከነሱ ጋር መልሶ ከነሱ ጋር መጣላችኋለሁኝ። እና እንግዲህ ጓደኞቹም እንደዚህ በደስታ መጥተዋል ማለት ነው። ቤተሰቦቹም ልጄ አደገ ትንሽ ይከብዳል ምናምን እያለ ነው። አብርሽ ግን አታብዘዋ፣ ገና ህጣን ልጅ እንደዚህ አትበለው እና በጣም ደስ ይላል። የሄርሜላ ቤተሰቦች እንግዲህ ስትቃጠሉ ደሩ ጊዜ ታንቃሙታለች ብለን እናስባለን። እና ለማንኛውም ያማረ ቤቷን አግኝታለች ሩታ። አብረው ተሆኑም አብረው ይሆናሉ። ያው ሽማግሌ ገብቶበታል ተብሏል። ያው አብረው መሆናቸው አይቀርም። ግማሾቻችሁ አብርሽ ጉድ ሊያረጋን ነው፣ አብርሽ ቀለበት ሲያረግ ሊያሳያት ነው እንጂ እንትን ሰርፕራይዝ የለም ስትሉ የነበራችሁ ማለት ነው። ይኸው እንግዲህ እያየ አይቶ ማመን ነው። አይታችሁ መኑ ማለት ነው። አይታችሁ መኑ። ነገ ደግሞ የሚያቀርቡትን ዝግጅት የዛሬውን የበዓል ዝግጅት ትናንትና በዋዜማው ነው። ዛሬ ደግሞ ትመለከታላችሁ በነገ ቪዲዮአቸው ማለት ነው። በነገው ቪዲዮአቸው ደግሞ ትመለከታላችሁ እንላችኋለን ማለት ነው። ዛሬ ያሳለፉትን ነገር እናያለን ማለት ነው። እንግዲህ ብሎባቸው
በጣም ደስ በሚል ሁኔታ ማለት ነው። እንኳን ደስ ያላችሁ ብለናል። ጊዜ ቤተሰቦቹ ጋሽዬም ተደስተ ይሆናል። እንግዲህ ይሄ ፕሮግራም እኔ የዛኛው ፕሮግራም ነው ያልገባኝ ማለት ነው። እሱን ፕሮግራም ለማየት እንደው ነገ ነግቶ እያልኩ ነው። ያው ማታ ነው የሚለቁት እነሱ። እንጠብቃለን እንደፈረደብን መቼም ለወሬ አንደኞች አይደለን። እና ውድ ቤተሰቦቼ ደግሞ አመሰግናችኋለሁ። ላይክ ሼር አድርጉልኝ። በጣም ቻናሌ ሞቷል እንደምታውቁት ማለት ነው። ግን ያው እናንተ እያላችሁልኝ እናታችሁ እኔንም ከስደት አውጡኝና የፈለግኩትን ላድርግ ሀገሬ ላይ ሆኜ ማለት ነው። ያሰብኩትን ማሳካት አለብኝ ብዬ ያሰብኳቸውን ነገሮች እንዲያደርግ ቻናሌን ትንሽ ያሳድጉልኝ እላችኋለሁ። ውድ ቤተሰቦቼ አንዳንዴ የሚረዳችሁ ሰው ተለለ ወደ ታች ነው የምትሄዱት እንጂ ወደ ላይ እንትን አትሉም። እና እኔ ብዙ ነገሮች እንትን እያሉብኝ ነው እየተዛቡብኝ ነው ማለት ነው። ስደት ላይ በመምጣቴ አሁን ይሄ እድል ማምለጥ የለበትም ነበር ለእኔ ማለት ነው። ምንም ማድረግ አልችልም። አንዳንዴ ወይ ቢኖራ ታላችሁ ሁሉ ነገር ይሳካል። እኔ እናት አባት ቢኖረኝ ኖሮ እስከ ዛሬ ድረስ ምን የመሰለ ቤት ነበር የምሰራው ማለት ነው። እውነቴን ነው የምላችሁ። ቤተሰቦቻችሁ የሚያግዟችሁ ቢሆን ከጎናችሁ ሰው ቢኖራችሁ ኑሮ ብዙ ነገር መስራት ትችሉ ነበረ። ቢያንስ ክፍለ ሀገር ምን የመሰለ ቤት ይኖረኛል ብዬ አስብ ነበረ ማለት ነው። ወደ ከተማው ባይሆንም ክፍለ ሀገር ከተወለድኩበት ሀገር ምን የመሰለ ቤት እንደምሰራ አውቅ ነበረ። ግን እንደምትል ይሄ እድል የሚያስፈልጋል ብዬ አስባለሁኝ። አሁን ለምሳሌ እኔ ወንድሜ ያለ ግን ወንድሜ እንደ ሰው ነፍስ ያወቀ አይደለም። ለራሱም አይሆን እንኳን ለእኔ ማለት ነው። አሁን እኔ ግዛ ብዬ ብሰጠው ብርሌን ይጫወትበታል እንጂ እንትን አይለውም። በቃ ቅንጡ ነገር ነው ወንድሜ። ጠንካራ ቤተሰብ ቢኖራችሁ ብዙ ነገር አረግ ነበር። እኔ በ3 አመት በሰራሁት ሰራ ነበር ሀገሬ ላይ ማለት ነው። በርካሹ ጊዜ ግን ያው አንዳንዴ እንግዲህ ያጋጥማል። እግዚአብሔር ያውቃል ያሁኑንም እና አሁንም ይሄ እድል አያመልጠኝም ነበረ። በጣም ነበር የምጓጓው ማለት ነው። እኔ እንደውም እንደዚህ አይነት ነገር በአንዴ በካሽ ከፍላችሁ የምትገላገሉት ነገር በጣም ደስ ይላል። ዋስትና አለው ማለት ትችላላችሁ ማለት ነው። እንደውም በመክፈል አንዴ ካሹን ብትከፍሉ ይሻላል ብዬ ነው በእኔ እንትን እምለው ማለት ነው። በወል ሲሆን ወለድም ሊኖረው ይችላል፣ ምንም ሊኖረው ይችላል። አያልቅላችሁም ግን አንዲ ቆርጣችሁ ታገዛችሁ በቃ አለቀ። እኔ እንደሱ ነበር የምመኘው። ግን ምን ታደርጉታላችሁ? አንዳንዴ አይገጣጠምምና ያሰብኩት ነገር ሁሉ እንትን አለብኝና እስቲ እግዚአብሔር ያውቃል ብዬ ነው የማስበው። እና እኔ በጣም ነበር እንትን ያለኝ ባለ አንድ መኝታ ቤት እኔ ይበቃኝ ነበር ለራሴ። እስቲ አሁንም እንግዲህ አያለሁኝ ሱቆችም አሉ ምንም አሉ ይባላል። እና አንዳንዴ ሰው ሁነኛ በቃ ጠንካራ ሰው ሲኖራቸው ሌላው ጠንካራ ወንድም ቢሆን ኑሮ ጎበዝ ወንድም ቢኖረኝ ኑሮ በቃ እንትን ይል ነበረ። ግን ጠንካራ አይደለም ወንድሜ። ያው እናትም ሳይኖራቸው ስታድጉ ብዙ ነገሮች ስለምታዩ ሁሉ ነገር ያጓጓቸዋል ባንዴ እንትን ስትሉና እግዚአብሔር እንግዲህ ያውቃል። እና እኔ የምመኘው ቤት ነበረ። ባለ አንድ መኝታ ብዬ አላስብም ነበረ። እስቲ ይሁን እንግዲህ እግዚአብሔር ያውቃል። እንዴ በጣም እንደዚህ እስቲ ለፋሲካ ተቀነሱ። እስከዛ ድረስ እስቲ አስተካክላለሁና ለፋሲካ ተቀነሱ። ለፋሲካ ገዛለሁ እንጂ እኔማ ሳልገዛ አልቀርም። እንዴ እንደዚህ እኔ እኮ ሲነግሩኝ በጣም እንትን ያቆያሉ ምናምን ሲሉ ፈርቼ ነው እንጂ ተመዝግቤ መጣ ነበር።